ወደ ተመልካቾቻችን ተመልሰናል። በመጨረሻው ጉዳያችን ደግሞ እንወያያለን። በመጨረሻነት የምናነሳው ጉዳይ ይህ የያዝነው የጥር ወር እንግዲህ በአውሮፓውያኑ የዘመን ቀመር የ2026 መግባትን ተከትሎ የተለያዩ ዓለም አቀፍ ጎብኚዎች በተለያዩ ሀገራት የቱሪስት መዳረሻ ስፍራዎችን የሚጎበኙበት ወቅት ነው። ኢትዮጵያ ደግሞ ከነዚህ ከሚጎበኙ መዳረሻ ስፍራዎችን እያለሙ ካሉ ሀገራት መካከል አሁን ላይ በተለይ በአፍሪካ በቀዳሚነት የምትጠቀስ ሀገር ናት። ባለፉት ዓመታት ለዘርፉ የሰጠነው ትኩረት አሁን ላይ የሚከፍለን ወቅት እየመጣ እንደሆነ የሚያሳይ ምልክቶችን እየተመለከትን ነው የምንገኘው። ከዚህ ከአዲሱ የአውሮፓውያን የዘመን አቆጣጠር መግባት ጋር ተከትሎ በኢትዮጵያም የተለያዩ ብሔረሰቦች የዘመን መለወጫ እያከበሩ ነው። የተለያዩ ዓለም አቀፍና አፍሪካዊ ጉባኤዎችም በዚህ በአዲስ አበባ እየተከናወኑ ነው የሚገኙትና እንደው ይሄንን ጠቅለል አድርገ ነው ይሄንን ከቱሪዝም አንጻር እንዴት እንጠቀምበት የሚለውን ነገር እናንሳው። ብርስት መልካም። ቱሪዝም እንግዲህ ብዙ ነገሮችን በውስጡ ያቅፋል። እንደ በቱሪዝም ዘርፍ ላይ አንድ ሀገር ከዛ የሚገኘውን ኢኮኖሚያዊ ተጠቃሚነት ማረጋገጥ ትፈልጋለች ስንል የሚጠበቅባት ስራዎች አሉ። ኢትዮጵያ ባለፉት ዓመታት ውስጥ ከሚጠበቁባት ዋነኛ ስራዎች ውስጥ ቀዳሚ የሚባለውን ስራ ስትሰራ ቆይታለች። በዛም ውጤት ስታገኝ ቆይታለች። የቱሪዝም መሰረተ ልማቶችን ለጎብኚዎች ለቱሪዝም ሴክተሩ በአጠቃላይ ምቹ ማድረግ የሚለው ቀዳሚው ነገር ነው። በኢትዮጵያ ውስጥ በጣም ከፍተኛ የሚባል የቱሪዝም አቅም አለ። ይሄ አቅም ደግሞ በአንድም በሌላ ተዘንግቶ የቆየ በጣም ውስን የሚባሉ የቱሪዝም ሳይቶች ላይ ብቻ ትኩረት አድርጎ እንዲቆይ የሆነበት ሁኔታ ነበር የነበረው። ይሄ ደግሞ አንድም ሀገር ያላትን በዚህ ዘርፍ ያላትን አቅም ለይቶ ማሻሻያዎችን ማድረግ ስራዎችን መስራት የነበረበት ክፍተት ነው። ያንን አለማድረግ ነው። ሌላው ደግሞ የነበሩትም የቱሪዝም መዳረሻ ስፍራዎቻችን የቱሪዝም ሀብት ብለን በሚዳሰስም በማይዳሰስም የያዝናቸውን ላይ የበለጠ ያላቸውን ነገር አጉልተን ማሻሻያ የሚፈልጉትን እድሳት የሚፈልጉትን ጭምር ከመዳረሻ ልማት ጋር ያልተሰሩ ስራዎች ነበሩ። እነዚህን የቤት ስራዎች ባለፉት 7 እና 6 ዓመታት ውስጥ የአጠቃላይ የቱሪዝምን እንደዚህ እንስራበት ብቻ ሳይሆን ቱሪዝም ለዚህ ሀገር ኢኮኖሚ አንደኛው ምሰሶ መሆን ይችላል፣ ያለው አቅም በዚህ ልክ ለሀገር ኢኮኖሚያዊ እድገት ግብአት መሆን ይችላል የሚል ስትራቴጂ ነው የተነደፈበት። ይህንን ስትራቴጂ እውን ማድረግ የሚያስችሉ ደግሞ የሚፈለገውንም ውጤት ከዛ መሰብሰብ የሚያስችሉ ስራዎች ደግሞ ባለፉት ዓመታት ተሰርተዋል ማለት ነው። የቱሪዝም መዳረሻ ልማት እድሳት የሚያስፈልጋቸው አዳዲስ ሀብቶችን መግለጽ፣ እዛ ላይ ኢንቨስት ማድረግ፣ ያንን ኢንቨስትመንት የቆጠሩ ደግሞ ምላሾች ወይም ደግሞ ከዛ ካፈሰስ ነው ሀብት ምላሹን ማግኘት የሚያስችለንን ስራ ደግሞ ለመስራት እነኛን ሀብቶቻችንን ማስተዋወቅ የሚለው ደግሞ ሁለተኛው ጉዳይ ይሆናል ማለት ነው። ከዚህ ቀደም ጋር ማስተዋወቅ ላይ በተወሰነ ነገር እናንሳ። ይድነቃቸው ከማስተዋወቅ አንጻር ምንድነው መሰራት ያለበት? ምክንያቱም ውብርስት አንስተዋለች። የመዳረሻ ልማት ስፍራዎች ላይ በጣም በስፋት ተሰርቷል። ለዚህ ማሳያዋ አዲስ አበባ በእጅጉ ማሳያ አድርገን ማንሳት እንችላለን። የአዲስ አበባ ገጽ በእጅጉ ተቀይሯልና ግን ይሄን የማስተዋወቅ ስራ ግን በስፋት መሰራት ያለበት ይመስለኛልና እዛ ላይ ምንድነው መሰራት ያለበት? የጥር ወር እንግዲህ ከመስከረም ቀጥሎ ትልቁ ኢትዮጵያ ውስጥ የሚካሄዱ የአደባባይ ላይ በዓላት የሚገኙበት አንተ ቅድም ያነሳው የብሔር ብሔረሰቦች ዘመን መለወጫ የሚገኝበት አሁን ያለነው ወር ደግሞ ከጥቂት ቀናት በኋላ የሚከበረው የጥምቀት በዓልን ማንሳት እንችላለን። ወደ አማራ ክልል ስትሄድ የፈረስ ጉግስ ፌስቲቫሎችን ልናገኝ እንችላለን። ቅድም እንዳነሳናቸው ደግሞ እነዚህ ትላልቅ የአፍሪካ ህብረትን ጉባኤ ማንሳት እንችላለን። የአፍሪካ ህብረትና የጣሊያን የግንኙነት ጉባኤዎችን ልናነሳ እንችላለን። የአፍሪካ ጉባኤ እነዛን ማንሳት እንችላለን። ያለንበት የጥር ወር ደግሞ ለእኛ ጋር ሞቃታማ ቦታ ወደ ውጭ ሀገር ስትሄድ ደግሞ ለመኖርም በጣም የሚያዳግት ሁኔታ የአየር ሁኔታ ውስጥ ያሉ ናቸው እና ከነዚህ ጋር ተያይዞ እንግዲህ ብዙዎቹ ወደ የተለያየ ዓለም ሀገራት ይሄዳሉ። እነሱ ጋር ያሉ ብዙ ነገሮች አሉ። ግን እኛ ጋር ያለ ዩኒክ የሆነ ደግሞ ለየት ያለ ነገር ለማየት የሚያጓጉ ብዙ ነገሮች አሉ። ቅድም ያነሳናቸው የመዳረሻዎችን ማንሳት እንችላለን። ባህላዊና እንደዚህ እሴትን የተሟሉ ብዙ ነገሮችን ማንሳት እንችላለን። እነዚህ ነገሮች እያሉ ግን ብዙ ጊዜ ኢትዮጵያውያን የምንተቸው ያለንን ነገር ሀብቶቻችንን አላስተዋወቅንም በደንብ ብለን ነው የምናነሳውና የምንተቸው ራሳችንን የምንተቸው። አሁን ግን የተሻሉ ነገሮች አሉ። በተለይ በዛ አካባቢ የተሰሩ ያሉ ጉዳዮችን ማንሳት እንችላለን። በተለይ አሁን እንደ ምሳሌነት ከአፍሪካ የሚነሱ ሩዋንዳ ማንሳት እንችላለን። አሁን የአርሴናልን ቪዚት ሩዋንዳ ስፖንሰርም ሆኖ ቪዚት ሩዋንዳ ትላልቅ የዓለማችን ፕሪሚየር ሊግ ጨዋታዎች ላይ በደንብ ይታያሉ። እነዛንስ እኛ እስካሁን ድረስ ለምን አልተጠቀምንበትም ብለን ስናስበው በዛ ደረጃ ለማሰቡ ነው። አሁን የተጀመሩ ጉዳዮች አሉ። አሁን ኦሮሚያ ውስጥ ስንመጣ ቪዚት ኦሮሚያ ብሎ በጣም ብዙ ነገር እየተሰራ ነው ያለው። እነዛንስ በሀገር ደረጃ እንዴት ተጠቅመንበት ያለንን ሀብት ለዓለም
ለዓለም እናስተዋውቃለን የሚለውን ነገር ማንሳት በደንብ ያስፈልጋል ብዬ ነው የማስበውና እነዚህ የማህበራዊ አንቂዎችን መጠቀም ይጠበቅብናል። ያን ብቻም ሳይሆን ኤምባሲዎቻችንስ በያሉበት ቦታ ኢትዮጵያ እንግዲህ በዓለሙ ሀገራት ያላት ኤምባሲዎች አሏት፣ ቆንስላዎች አሏት። እዛ አካባቢ የሚሰሩ ጉዳዮችን ትልቁ የአምባሳደሮቹ ስራ ኢንቨስትመንትን ብቻ ማምጣት ሳይሆን የኢትዮጵያ ወክሎ እዛ እንደሚቀመጥ እንደ አምባሳደርነት እንደ ወካይ ሀገር ኢትዮጵያን ያላትን ሀብቶች እነዛ ከማስተዋወቅ አንፃር ብዙ ነገሮች ይጠበቅባቸዋል ብዬ የማስበውና በተለይ የታዋቂ ሰዎችን በዚህ ጉዳይ ላይ የሚሰሩበትን ነገር ያን ብቻ ሳይሆን እነዚህ የቱሪስት ጋይዶችም ጭምር በያሉበት ሲመጡ ብቻ እነሱ ማስጎብኘት ሳይሆን የኢትዮጵያን ሀብት ለዓለም ገልጦ ከማሳየት አንፃርም አሁን ያለንበት የዲጂታል ዘመን በተለይ እነዛ ነገሮች በጣም ቀለል አድርጓል። ሰው ወደዚህ መጥቶ ማየት ብቻ ማይጠበቅበትም ባለበት ቦታ ኢትዮጵያችን ናት የሚለውን ነገር የኢትዮጵያን ነገር አሳይተው ሲመጡ ከዛ ኢትዮጵያን እያሰቡ እንዲመጡ ማድረግም ከዛ አንፃር የሚሰሩ ጉዳዮች አሉና እዚህ ጋር ምናልባት ጥሩ ነገር ያነሳው በተለይ ይሄ ማህበራዊ አንቂዎች ወይ ደግሞ በሶሻል ሚዲያ ላይ በተለይ ሰፊ ተጽዕኖ እየፈጠሩ ያሉ ግለሰቦችን የመጠቀም ጉዳይ እዚሁ ላይ ምናልባት ውብርስት 48 ሚሊዮን አካባቢ የዩቲዩብ ተከታይ ያለው አይሾ ስፒድ በመባል በስፋት ይታወቃል። ይህ ሰው እንግዲህ በአፍሪካ ጉብኝት እያደረገ ነው የሚገኘውና ኢትዮጵያ ገብቷል። እንግዲህ በኢትዮጵያ በሚኖረው ቆይታ ወይም በአዲስ አበባ በሚኖረው ቆይታ ደግሞ የተለያዩ ቦታዎችን ይጎበኛል ተብሎ ነው የሚጠበቀው። እንዲህ አይነት ሰዎችን እንዴት አድርገን ገጽታችንን በመልካም ለመጠቀም ወይም ደግሞ ለመገንባት እንዴት እንጠቀምበት ቢለውን ነገር መቋጫ ሀሳባችን ብናደርገው እንደምናውቀው እንግዲህ አሁን ያለንበት ዓለም በተለይ የዚህ የዲጂታል ሚዲያ የሶሻል ሚዲያ አብዛኛው ነገር የመታያ መድረክ ነው። ከፖለቲካ ጉዳዮች ከሀገራት መሪዎች ጀምሮ ሁሉም በየመስኩ ማህበራዊ ጉዳዮችን ጨምሮ የምናሳይባቸው ዜጎች በነፍስ ወከፍ ተነስተው ነገሮችን ማሳየት የሚችሉባቸው መድረኮች ናቸው። ስለዚህ የነዚህ መድረኮች ተጽዕኖ ዓለም ላይ በጣም በከፍተኛ ደረጃ እየጨመረ የመጣበት ነው። ለምሳሌ የአይሾ ስፒድ መነሻችን አድርገን ብናወራበት ከፍተኛ ቁጥር ያለው ተከታይ ቅድም ደጋግመን እንዳነሳ ነው 48 ሚሊዮን ያህል ተከታይ ማለት በጣም ግዙፍ ቁጥር ነው። የብዙ ሀገራትን ድምር መሆን ይችላል። ፖፑሌሽን ድምር መሆን የሚችል ቁጥር ነው። ስለዚህ እነዚህን በአብዛኛው ደግሞ እዚህ ስራ ላይ የተሰማሩ ተጽዕኖ ፈጣሪዎች ዓለም አቀፍ ተጽዕኖ ፈጣሪዎች ላይቭ ስትሪም በማድረግ ነው የሚታወቁት። ላይቭ ስትሪም ማድረግ ደግሞ በዲጂታል ሚዲያ ውስጥ ያለው ኢምፓክት ምንድን ነው ብለን ስናይ ብዙ እድሎችን የሚሰጥ ነው። ሪል ታይም የሆኑ እውነታዎችን በወቅቱ ያሉ ግንኙነቶችን ኢንተራክሽኖችን በደንብ ማሳየት የሚችል ነው። ስለዚህ ይሄ በሚሆን ሰዓት እንደዚህ ያሉ በጣም ዓለም አቀፍ ተጽዕኖቸው ከፍ ያሉ ኢንፍሉዌንሰሮች ወደ ሀገራችን ሲመጡ ሀገራችን ያላትን ሀብቶች በአንድ ጊዜ በጣም በርካታ ለሚባሉ ተከታዮች የዓለም ሰዎች መድረስ የሚቻልበት ኢትዮጵያን ደግሞ በዚህ ሁነት ብቻ ለምሳሌ አይሾ ስፒድ ኢትዮጵያ ሲመጣ በሚኖረው ቆይታ በሚኖረው የቆይታ ቀናት ውስጥ የኢትዮጵያን ካልቸራል ቪዚቢሊቲ በደንብ መጨመር የሚቻልበትን እድል የምናገኝበት ነው። ኢትዮጵያ ያላትን ባህል ኢትዮጵያ ምንድነው ያናኗር ዘይቤዋ እንዴት ነው? በዚህ ውስጥ እንግዲህ ዓለም ባለችበት ተፎካካሪነት ውስጥ ሀገራት የራሳቸውን እውነት ነው የሚቀርጹት። ስለዚህ በዛ ሂደት ውስጥ ኢትዮጵያ ያላት እውነት ምንድነው? ኢትዮጵያ ያላት ሀብት ምንድነው? በዓለም አቀፍ ግንኙነቶች ውስጥ በዓለም አቀፍ መድረክ ውስጥ አቅርባ እሷም ደግሞ ማግኘት የምትችለው ተወዳዳሪነቷ ምንድነው የሚለውን ኬንያ ተሞክሮ በጣም ትልቅ ጉዳይ ነው። በተለይ ፕሬዚዳንቱ ዊሊያም ሩቶ ያደረጉት ጥሪ ራሱን ቁጭ ብለህ ስታስበው ብዙ ነገሮች ፋሲሊቲዎች ተዘጋጅተውለታል። ስታስበው አሁኑ ብርስቲ ያነሳችው ከዛ ስትነሳ ሀገርን እንዴት መሸጥ እንደሚቻል በደንብ የተረዱት ይመስለኛል። ኢትዮጵያንና ኬንያን ስናያቸው እንግዲህ በተፈጥሮ ጎረቤትም ከመሆናችን አንፃር የተፈጥሮ ሀብት ብዙ ነገሮች ሊኖሩ ይችላሉ። ስናነጻጽረው ግን ኢትዮጵያ በተጨባጭ አሁን በቱሪዝም ደረጃ እየሰራች ያለችው ማሳየት የምንችለው በግልጽ የተሰሩ በተለይ ባለፉት 7 ዓመታት በኢትዮጵያ ደረጃ ከቱሪዝም አንፃር የተሰሩ ስራዎች የኢትዮጵያን ገጽታ በምን ያህል ደረጃ እየቀየሩ እንደሆነ እናያለንና አይሾ ስፒድን አገኘን የሆነ ቦታ አስጎበኘን ማለት እኮ ቀጥታ ወደ 48 ሚሊዮን ህዝብ ኢትዮጵያን ጎበኘ። ምናልባት የቱሪዝም መዳረሻዎችን ወንጪ ልትወስድ ትችላለህ። አዲስ አበባን እንኳን ቢጎበኛል የአዲስ አበባን አጠቃላይ ገጽታን አይሾ ቢስ በተገኘበት ሰዓት የሱ ተከታዮች ኢትዮጵያንም እየጎበኙት ነው ብሎ ማንሳት ይቻላልና ከዛ አንፃር ያለውን ገጸ በረከትም ለማግኘት ይሄ ማስተዋወቁ ስራ ነገሮችን የማመቻቸት ስራ ከኬንያ ተምረን ከዛም በላይ ደግሞ ብዙ እሴቶችን ጨምረን የማስተዋወቅ ስራ ይጠበቅብናል ብዬ ነው ማሰብ። ከነዚህ ግጭ በረከት ምናልባት ጉዳዩን ትልቅ አጋጣሚ የሚያደርገው ብዬ የማስበው ኢትዮጵያ ከዚህ በፊት በዓለም አቀፉ ማህበረሰብ ዘንድ ያላት ምስል አለ። አሁን ደግሞ ኢትዮጵያ ያንን ቀይራ የታሪክ ስብራቶቿን ሁላ አድሳ የማንሰራራት ዘመን ስትል
የሰየመችው ጊዜ ላይ ነው አይደል የምትገኘው። ያ ማለት ምንድነው ኢኮኖሚያዊ እድገቷን ለማፋጠን በዓለም አቀፍ መድረኮች ላይ የነበራትን ተሰሚነት የነበራትን ክብር የመመለስ ትክክለኛ ቦታዋን የመያዝ እንደ ትልቅ ሀገርነቷ የሚመጥናትን ለማግኘት ራዕይ አስቀምጣ እየተንቀሳቀሰች ያለች ሀገር ስለሆነች ኢትዮጵያ የነበረችበት ምስል አሁን ባለችበት አዲስ የማንሰራራት ምስል መተካት የሚያስችልበትንም በሌላው ያንን ምስል መፍጠር የሚያስችልበትን ባለም መድረክ የሚሰጥ ትልቅ እድል ነው። ቀደም ሲል እናንተም እንዳነሳችሁት ኢትዮጵያም ደግሞ ይሄንን እድል ተጠቅማ ተጽዕኖ ፈጣሪ የሆኑ ግለሰቦችን በመጠቀም የሀገርን የቱሪዝም ሀብትና እንዲሁ እምቅ አቅምን ከማስተዋወቅ አንጻር ገጽታን በዓለም አደባባይ በተሻለ መንገድ ከመግለጽ አንጻር እንዲህ አይነት እድሎች ጥሩ ነገሮችን ይዘው የመምጣት እድላቸው ከፍተኛ ከመሆኑ ጋር ተያይዞ ኢትዮጵያም ትጠቀምበታለች የሚል እምነት እኔም አለኝ። ለማንኛውም ይሄን ጉዳይ እዚህ ጋራ እንግታ፣ ሰዓታችን ያቆመናል። እዚህ ጋራ ስለነበረን ቆይታ ስለሰጣችሁን ሀሳብ እጅግ አድርጌ ነው ማመሰግነው። እናመሰግናለን። ይድነቃቸው ኃይለ ማርያም፣ ውብርስ ተሰማ እንደዚሁም ደግሞ እኔም በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አድርጌያለሁኝ። ወደ ተመልካቾቻችን ላለፉት ደቂቃዎች ከእናንተ ጋር ቆይታ ያደረገውና 3 ርዕሰ ጉዳዮችን አንስቶ የተለያዩ ሀሳቦችን ሲያንሸራሽር የቆየው ሀሳብ ላይ ተጠናቋል። ሳምንት በሌሎች ጉዳዮች እስከምንገናኝ ቸር ጊዜ ይግጠመን። በሰላም ደሩ።